ያለው መንግስት ስርዓት አናርኪዝም ነው። በዚህ አናርኪዝም ውስጥ ደግሞ ሁሉ ጌታ ሁሉ የበላይ የፈለገውን የሚያደርግበት ነው። ወደ ተቃዋሚዎቹ ጋር ስንመጣ እኔ አሁን የኦሮሞ ነጻነት ሰራዊት በነገራችን ላይ የኦላ የትዊተር የቀድሞ ትዊተር ያውን ኤክስ አካውንታቸው አክቲቭ ነው። ብዙ ጊዜ መግለጫ ሲኖር ወይም ደግሞ አንድ እንደዚህ ቅሬታዎች ሲኖሩ የኤክስ ገጻቸውን ለመጎብኘት ጥረት አደርጋለሁ። ኦነግን በሚመለከት ያው ከኦነግም ለሚን በተለያየ አጋጣሚ ለማግኘት ነው እኔ ጥረት ማድርገው። ከዚህ በፊት ተሳክቶልን ለሚ በድጋሚ ላመስግነው ፈቃደኛ ሆኖ ቀርቦ አንዳንድ ጉዳዮች ላይ ማብራሪያ ሰጥቶናል። በቅርቡ በአንድ አጋጣሚ ላይ ጅሪኛን ከኦላን በሚመለከት ጥያቄዎች ይቀርቡለት አዳምጫለሁ። እዚህ የነበረ የኤምኤስ ያስተላለፈው የሚዲያ እንትን ላይ ምንድነው የሚዲያ ሪሊዝ ላይ እዛ ላይ ጅሪኛም ተገኝቶ ነበርና ከጉዳዩ ጋር ባልተያያዘ መልኩ የተለያዩ ጥያቄዎች ቀርበውለት እዛ ላይ ምላሽም ሲሰጥ በከፊል ሰምቻለሁ። ወንድማገኝ እኔ በግሌ በጣም አስቸጋሪ ነገር ነው። ይኸውልህ በእኔ እምነት የታጠቀ አካል በሙሉ ገዳይን የሚገለው ዓላማ ኖሮት የሆነ ነገር ሊያሳካ ነው ጫካ ይገባው። ስለዚህ ያንን ዓላማ ሲያሳካ ውጊያ ያካሂዳል። ውጊያ ሲያካሂድ አንደኛ በቀጥታ ታርጌት አድርጎ የሚመታቸው ኢላማዎች ይኖራሉ። ሁለተኛ ባልተፈለገ ምክንያት ለምሳሌ አንድ የመንግስትን እስር ቤት ሊሆን ይችላል እያጠቁ ያሉት ወይም ደግሞ የሆነን ወረዳ ወይ የሆነን ከተማ ለመቆጣጠር ጥረት እያደረጉ ሊሆን ይችላል። በዛ ሂደት ውስጥ በሚፈጠር ውጊያ ሰላማዊ ሰዎች ይገደላሉ። ሶስተኛ አንድ ጊዜ የኢሬጉላር የሆነ ፎርስ ከተቋቋመ በኋላ ወይም ደግሞ አርምድ የሆነ ስትራግል ከተጀመረ በኋላ እዛ ቦታ ላይ የሚፈጠር ፓወር ቫኪዩም አለ። ምክንያቱም የመንግስት መዋቅር ጸንቶ መቆም ይሳነዋል። ይሄም የታጠቀው ኃይል ደግሞ ሙሉ የሆነ መደበኛ አስተዳደር አይዘረጋም። በዚህ መካከል የሚፈጠረው ፓወር ቫኪዩም ህብረተሰቡን ለሽፍታ ያጋልጠዋል። ስለዚህ በአንድም በሌላም የትጥቅ ትግል ባለበት አካባቢ ላይ ግድያ ሊጠፋ የሚችል ነገር አይደለም። አይ የዚህ በትጥቅ ትግል ውስጥ እኛ የመልካሙ ነገር ብቻ ባለቤት ነን፣ በዛ አካባቢ የተፈጸመው ግድያና በደል የመንግስት ብቻ ነው ብሎ ሊወስን ይችላል። ያንን ግን መቀበል አለመቀበል እንግዲህ ህሊና ያለው ሰው ፍረጃ ነው ብዬ ነው ማምነው። መንግስትም እንደዛው መንግስትም በአማራ ክልል ጽንፈኛው በኦሮሚያ ክልል ሸኔ ብሎ ሊፈርጅ ይችላል። ግን መንግስት ያንን ስላለ እውነት ነው ወይ? በመንግስት ወታደር ሴቶች አይደፈሩም ወይ? እርሻ አይቃጠልም ወይ? ጎተራ ሲቃጠል ባይናችን አላየንም ወይ? መደፈርና የተለያዩ ጉዳቶች ሲደርሱ እያየን አይደለም ወይ? በድሮን ሰላማዊ ሰዎች አይመቱም ወይ የሚለውን እንግዲህ መንግስት ደጋፊ መንግስት ያለውን በሙሉ አጨብጭቦ ሊቀበለው ይችላል። ህሊና ያለው ሰው ግን የሚፈጠረውን እየተከናወነ ያለውን ነገር መዝኖ በደረጃው ይቀበላል ብዬ ነው የምወስደው። ስለዚህ እኔ በሶስቱም መካከል አሁን እንግዲህ በህወሓት ለጊዜው ይሄ ኖ ፒስ ኖ ዋር አይነት ሲቹዌሽን ውስጥ ስላለ ህወሓትን ወደ ጎን ላድርገውና በአማራ ክልል ባለው ፋኖ ኦሮሚያ ክልል በሚንቀሳቀሰው ኦሮሞ ነጻነት ሰራዊትና በአጠቃላይ ከሁለቱም ጋር እየተዋጋለው የፌዴራል መንግስቱ የሚመራቸው መከላከያም የታጠቁ ሚሊሻዎችም በአጠቃላይ በሰብአዊነት ላይ የሚፈጸም በደል ሳይፈጽሙ ሁሉም እጃቸው ከደሙ ንጹህ ሆኑ ቅዱሳን ናቸው ብዬ አላምንም። እንደዛ ለማመን በጣም የዋ ወይም ሞኝ መሆን መቻል ይጠበቅብኛል ብዬ ነው የማስበው። ምናልባት ሁሉም በየራሳቸው የሆነ መጠበቅ የሚፈልጉት ማለፍ መተላለፍ የማይፈልጉት ፕሪንሲፕል ሊኖራቸው ይችላል። ነገር ግን በፍላጎት ብቻ ሳይሆን አንዳንድ ኤቪደንሻል የሆኑ ሰርከምስታንሶች የሚያሳዩት ከዛ ተቃራኒም ነገር ስለሆነ እውነታውን ግን መካድ ያለብን አይመስለኝም። ባለፈው ጅሬኛ እንግዲህ እኔ ፈቃደኛ ከሆነ ጋብዤም ወንድማገኝ ሚዲያችንም ክፍት ሆኖ ያለውን ነገር እንዲያስረዳን ለህብረተሰቡም እንዲያስረዳ ፈቃደኛ ከሆነ እኔ ለመጋበዝ ከመጣ በሩ ክፍት ነው። ነገር ግን እንደው በቁንጽልም ቢሆን ባነሳት ነገር ላይ ግን በሰማሁት ቅሬታ የሚፈጥር ነው። እንደውም የበለጠ ያለውን ነገር በሙሉ ለመንግስትና በመንግስት ላደራጃቸው ኮሬ ነገኛ ምናምን ለሚባሉ ብቻ የምትደፈድፈው አይደለም። አንዳንድ ጊዜ ገዳዩ ግድያውን ቢክድ ሟቹ ግን ገዳዩን ያውቃል አይደለም። የተረፉ ሰዎች ማን እንደገደላቸው ያውቃሉ። ስለዚህ ይሄ በትግራይም በለው በአማራም በኦሮሚያም ክልል ላይ በደል በሰብአዊ መብት ላይ ሲፈጸም በግለሰቦች ላይ በሰላማዊ ሰዎች ላይ በደል ሲፈጸም ቢያንስ የተፈጸመባቸው ሰዎች ሰውየውን እንግዲህ መታወቂያ አውጥተው
ፋኖ መዝገብ ላይ አጣርተው ፋኖ ነው ሊሉን አይችሉም። ወይም ደግሞ ከኦላ መዝገብ ላይ አጣርተው ይሄ ሰውዬ የኦላ መታወቂያ ያለው በዚህ ዓመት ተቀላቅሏል ሊሉን አይችሉም። ግን ኦላ ማንን ይመስላል? በህብረተሰቡ ዘንድ የሚታወቅ ምስል አለው። ፋኖ ማንን ይመስላል? በህብረተሰቡ ዘንድ የሚታወቅ ምስል አለው። የቲፒኤልኤፍ ታጣቂ ማንን ይመስላል? በህብረተሰቡ ዘንድ የሚታወቅ ምስል አለው። ስለዚህ እከሌ ነው ይሄን በደል የፈጸመብኝ ሲል በደል የተፈጸመበት ሰው በሚያየው ምልክት ነው የሚናገረው። ኦፍ ኮርስ ከተናገሩት ወይም ካዩት ባሻገር መንግስት ያደራጃቸው በራሳቸው የተደራጁ ሽፍታዎች፣ ዘራፊዎች በዛ ቦታ ላይ እንቅስቃሴ ሊያደርጉ ሰላማዊ ሰው ሊጎዱ ይችሉ ይሆናል። ያንን ልንክደው የምንችለው ነገር አይደለም። ነገር ግን ደግሞ የታጠቀውም አካል መንግስትም ሁለቱም እጃቸውን ከደሙ ንጹህ አድርገው እንግዲህ ኤሊያን ሆነ ከልዩ ፕላኔት መጥቶ አይደለም ሰው እየደፈረ ያለው ወይም ደግሞ የኡጋንዳና ምንድነው ምዕራብ አፍሪካ ያሉ ታጣቂዎች አይደሉም መጥተው በባስ የሚሄዱ ሰዎችን እያገቱ ገንዘብ በሚሊዮን ብር እየጠየቁ ያሉት፣ ተማሪዎች እያገቱ ያሉት፣ ሴቶች እየደፈሩ ያሉት፣ ንብረት እያወደሙ ያሉት በመንግስት እና በታጣቂ መካከል ያሉ ከዛ ደግሞ ውጪ ኢመደበኛ ሆነው የተደራጁ አካላት ናቸው። ስለዚህ እኔ ሶስቱም ቀደም እንዳልኩ እንደማገኝ ብዙ ሰው ሊያስቀይም ይችላል ንግግር፣ ግን ፋክት ነው። ጦርነት እስካለ ድረስ ወደ ሰላም እስካልተመጣ ድረስ ጦርነት ባንድም በሌላም ወይ ቫኪዩም የሆነ ነገር ይፈጥራል ወይም ደግሞ ያለውን ስትራክቸር አፍርሶ ለሌቦችና ወሮበሎች በር ይከፍታል። ኦላ ያንን ለመፍጠር አስቦ ላይንቀሳቀስ ይችላል። ፋኖ ለሌባ በር ልክፈት ብሎ ላይንቀሳቀስ ይችላል። ነገር ግን የትጥቅ ትግል እስካለ ድረስ በየቦታው አንጋችና ተኳሽ በአገሪቱ ውስጥ እንደ ልቡ እንዲወጣ እንዲገባ በር ይከፍታል። ይሄንን ሀቅ እንግዲህ እኔ ሁሉም መግለጫ ሲያወጡ በጣም ነው ማዝነው እንደማገኝ። ኦላም የአምነስቲን ሪፖርት ዲና አድርጓል፣ መንግስትም ዲና ያደርጋል፣ ሁሉም ዲና ያደርጋል። ወል ማን ነው ታዲያ ይሄንን ጥፋት እየፈጸመ ያለው ሲባል በግልጽ የምናውቀው ነገር ነው። መንግስት ድሮን አልተኮስኩም ይለናል፣ ግን በድሮን የሞቱ ሰዎች ወንድማገኝ እዚህ ዩቲዩብ ህጉ ስለማይፈቅድ አደባባይ አውጥተን ህሊናችንም ስለማይፈቅድልን ለሰው አናሳየውም። ስንት አይነት ግን ለመናገር የሚዘገንን የሰው አካል 20 ቦታ ተበታትኖ የምናየው ስንት ቪዲዮ በውስጥ አልቅሰን የምንተው ስንት ነገር ነው በየጊዜው የሚደርሰን። የተደፈሩ እህቶች በጣም እኔ ለመናገር አንዳንዱ ያው የሚሰማው ሰው ይሄ ነገር ተቆርጦ ማን እጅ ህፃናት እጅ ገባ ይሆን፣ ነፍሰ ጡር ሴት እጅ ገባ ይሆን፣ አዛውንት እጅ ገባ ይሆን ብዬ ስለምሳቀቅ ነው እንጂ ማልናገረው። አንዳንዱ እኮ እንኳን በምስል አይተው ብትናገረው የሚያሰቅቅ ነገር ነው። ይሄንን ኢትዮጵያ ውስጥ ያለ ወንበዴ እንኳን ፈጽሞ ቢባል እንደው ህመም የሚፈጠር እኮ ነው ወንድማገኝ። የምናየው ነገር እኮ እጅግ በጣም የሚያሳምም ነገር እኮ ነው። እቷቸው የታጠቀውን አካል ፌደራል መንግስቱን እንደ ወንበዴ ኢትዮጵያ ውስጥ ያለ ወንበዴ በኢትዮጵያ ማህበረሰብ ውስጥ ያደገ የኖረ ወንበዴ እንኳን ቢሆን እንደዚህ ያለ በደል ፈጸመ፣ እንደዚህ ያለ ግፍ ፈጸመ፣ እንደዚህ ያለ ግድያ ፈጸመ ብሎ ማሰብ የሚዘገንን ነገር እኮ ነው እየሆነብን ያለው ነገር። ስለዚህ በደሉን በሙሉ ባለቤት አልባ ድሉ ደግሞ ባለቤት ያለው ሆኖ መቀጠል የሚችል አይመስለኝም። ሁሉም በሚፈጠረው ነገር ውስጥ ያለውን ተጠያቂነት ነገን እያሰበ መንቀሳቀስ እንዳለበት ይሰማኛል። በተቻለ መጠን ግን እኔ ኮላተራል ዳሜጁን ለመቀነስ የሚፈጠረውን የሰላማዊ ሰዎች ጉዳት ለመቀነስ ሁሉም የበኩላቸውን ኃላፊነት ቢወጡ፣ ቢያንስ ታርጌት ሲያደርጉ ሚሊቴሪ የሆነን ቦታ ታርጌት ቢያደርጉ። መንግስት ለይቶለታል። አሁን መንግስት ጋር ማሊዶ በነገራችን ላይ እንደማገኝ ምነው ተቃዋሚዎቹ ላይ በረታ ሰው ካለ እዚሁ መልሸው ልለፍ። መንግስት በቃ ነገረን። ምን ብሎ ነገረን? ብርሃኑ ጁላ ከዚህ በፊት ደጋግሜ ያቀርበዋለሁ፣ ወንድማገኝ አንተም ተናግረኳል። 60-70 ሆነው ካየናቸው በቃ በድሮን እንመታለን፣ ሞራል የሚባል ነገር አይዘንም ብሎናል እኮ። በቃ በድሮን እንመታለን፣ ተሰበሰበ ድሮን የተፈጠረው ለመተኮስ ነው ለመግደል ነው ብሎ የግፉን ጥግ ነግሮናል። ህሊና እንደማይገዛው ነግሮናል። ኦፍ ኮርስ በህግና በሰባዊነት የማይመራ መንግስት ስላለ ነው ሰዎች ጫካ ገብተው ቢያንስ መብታቸውን ለማስከበር እየታገሉ ያሉት። ለዛ ነው የመንግስት ጉዳይ ተስፋ አስቆራጭ ስለሆነ የተሆነው ማለት ነው። ቢያንስ ለመብትና ለሰባዊነት እንታገላለን ብለው ጫካ የገቡ አካላት ቢያንስ ይህንን የህሊና ተጠያቂነት ይዘው ከዛኛው ከሚታገሉት አካል የተሻለ ሰባዊነት እንዲያሳዩ መለመን ጭምር እወዳለሁኝ ወንድማገኝ።